አብርሃም ካንቺ ጋር እንዲሆን የምትፈልጊ ከሆነ ሰላም መፍጠር የምትፈልጊ ከሆነ ቅድሚያ ከኛ ጋር ልትግባቢና እኛ የምንልሽን ነገር ልታዳምጪ ይገባል ብሏል። ዛሬ ቡዜና ዳዊት ማለት ነው። ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርና ብቻ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ሩቲ ከቡዜና ከዳዊት ጋር ተገናኝቷል። ሲገናኙም እንግዲህ አዲስ ነገር የለም በአብርሃም ጉዳይ ላይ ነው። እኛ ብዙ ጊዜ አዳዲስ ነገር እንጠብቃለን፣ ግን እየተፈጠሩ ያሉ ነገሮች ምንም ማለት ለተመልካችም ምንም የሆነ ፋይዳ የሌለው ነገር ነው ይዘውልን እየመጡ ሁሌ ጭቅጭቅና ንዝንዝ ነው። እኔ ቡዜና ሩታ ለምን እንደዚህ በዚህን ያህል ቡዜ ሩታን ጠምዳ እንዳይዘቻት አላውቅም። በነገሮች ላይ ቡዜ በግልጽ እኮ አብርሃም ካንቺ ጋር እንዲሆን አልፈልግም፣ እኔ የምፈልገው ከሄርሜላ ጋር እንዲሆን ነው ብለሽ ምን ነገር ትችያለሽ። ግዴታ ዙሪያ ጥምጥም መሄድ የለብሽም። አለቀ። አሁን ላይ ግልጽ ነው ከሄርሜላ ጋር እንዲሆን ትፈልጊያለሽ፣ ግን ይሄ በግልጽ ሪል መናገሩን አልፈለግሽም። እንዲሁም ደግሞ አንቺ ያሹ አሁን ላይ እልህ ነው እና ደግሞ ይሄ ፊልም አይደለም፣ ይሄ ደግሞ የፊልሚያ ቦታ አይደለም። ትናንት ላይ ፍሬም ሲናገር ነበር እኛ እናሸንፋለን እያለ። ስለዚህ እናንተ ያዛችሁት ያለው ነገር የማሸነፍና የመሸነፍ ነው። እኔ ደግሞ ወንድሜን ነው የምፈልገው። ወንድሜ ደህና ሲሆን ወደ መረጠበት ህይወት የመኖር መብት አለው። እኔ እዚህ ጋር ወንድሜ ነው ቅድሚያ የሚያሳስበኝ። ወንድሜው ነገር ቢሆን እኔን ነው የሚያጎልኝ፣ ቤተሰቡን ነው የሚያጎለው። አንቺ ሌላ ባል ታገቢያለሽ እያለቻት ነበር። እንዴት ነው እንደዛ የምትይው? አንቺን ሲሆን የሚያጎልብሽ ልጁን ነው እያለቻት ነበሩትም። ቡዜም ደግሞ ቀበል ብላ እንግዲህ አዎ በሚገባ ልጁማ ይጎልበታል እያለች ነበርና የዚህን ያህልም ክፉና ደግ መነጋገር አልነበረባችሁም። ያው ትናንት ለአብርሃም እንግዲህ ያለበት ሁኔታ ጥሩ እንዳልሆነና መታችሁ ሰዱኝ የሚለው እንግዲህ የስልክ ለውጥም ሁላችንም ተመልክተናል። ምንድነው ያ ነገር የሚያንጸባርቀው? አብርሃም እንግዲህ ተገዶና ሳይፈልግ እንደሆነ ነው። አብርሃም በነገራችን ላይ ይሄን ነገር ማስቆም የምትችለው አንተ ነህ እያልኩ ነበር ትላንትና። ማለት በዚህን ያህል ለኦዲየንስ ክብር ሳይኖር ሲቀር በጣም ነው የሚያናድር። የእውነት ነው የምላችሁ። ይህንን ያህል ሰብስክራይብ ሰው ይዞ እንደዚህ ሁሉ ጊዜ አዳዲስ ነገር መፍጠር ሲቻል ሁሉ አንድ አይነት ጭቅጭቅ ንዝንዝ ይሆን ይሰለቻል እኮ እንዴ። እናንተ ሚዲያ ላይ ምንም ተሰሚነት ምንም ተደማጭነት ቢኖራችሁ እኮ የእውነት ያስጠላል፣ ሰው ይሰለችዋል አይደል እንዴ? ስለዚህ አንተም የመረጥከው የራስ ግን ህይወት መርጠህ በቃ ለተመልካች ይህንን ነው ምርጫ፣ ይሄ ነው ፍላጎቴ ብለህ እኮ ማሳወቅ ትችላለህ። ሩታም ደግሞ የእውነት ይሄ ህይወት እኔ ቢቀርብሽ ይሻልሻል። የእውነት ነው የምላችሁ። በእርግጥ ለልጅ ዋጋ ለመክፈል ልጅሽ ያላባት እንዲያደግ ነው ፍላጎች እናውቃለን። አብርሃም ከዚህ በኋላ አንቺ ህይወት ቢመጣ ይሄ ባል ሲሆን አባል የሚባለው ቃል ነው አብርሃም ሊሆን የሚችለው። ገብታችኋል አይደለም? ከዚህ በፊት እኮ አብርሃም የምናውቀው እኮ እንደዚህ አይነቱን አብርሃም አይደለም። አብርሃም ማለት በጣም አዛኝ፣ በጣም ደግ፣ በጣም ሩሩ፣ በጣም ይሆናል አይደለ? ደስ የሚል ልጅ ነበር። አሁን ላይ በጣም ተቀይሮ ሌላ አብርሃም ነው የሆነው። ለዛም ነው ሩታ ብዙ ጊዜ እኔ አብርሃም ነው የማውቀው ይሄኛውን አብርሃም አይደለም። አብርሃም ሳውቀው በጣም ጠንካራ፣ ጀግና፣ አስተዋይ፣ ትሁት፣ ፈራ እግዚአብሔር ያለው ልጅ ነው። አሁን ላይ ከሄርሜላ ጋር ከሆነ በኋላ አይናወጣ ሆኗል ብላ እንኳን በአንደበቷ ሩታ ተናግራለች አይደለ? እንዲሁም ደግሞ ምንድን ነው ያለችው ዛሬ ሩቲ ከኔ ጋር ስለሆነ እናንተ አልፈለጋችሁም ብላችሁ በአጠቃላይ በግልጽ ስትነግራቸው እናንተ አብርሃም ከኔ ጋር መሆኑን አልፈለጋችሁም። ዳዊትም ዋሽተኛ ትናንትና ስትል የነበረውና ዛሬ ስትል የነበረው ሀሳብ አንድ አይደለም። ለምን አስፈለገ? የእውነት እኮ እናንተ ከኔ ጋር እንዲሆን የምትፈልጉ ቢሆን ኖሮ ሄርሜላን ከእሱ ህይወት አርቃችሁ ሰላም እንዲፈጥር ከልጁ ጋርና ከሚስቱ ጋር አሁን እሱ ህይወቱን መርጦ እስካለ ድረስ የእሱን ሀሳብ ልታከብሩለትና የእሱን ሀሳብ ልደግፉ ነበር የሚገባው። ግን እናንተ ያን አይደለም እያደረጋችሁ ያላችሁት። እናንተ ሄርሜላ አስቀምጣችሁ ብዙ ነገሮች ለማከናወን ትፈልጋላችሁ። አውቃለሁ እኔ እና እሱ አብረን እንድንሆን አትፈልጉም። እንዴት ነው ይሄ ህፃን ልጅ ካላባት እንዲያድግ የምትፈቅዱለት እያለች ነበርና እውነት ለመናገር እያደረጋችሁ ያላችሁ ነገር በጣም ደባሪ ነው። ነገራችን ላይ ብዙ ነገሮችን ከካሜራ ጀርባ ማስተካከል፣ ከካሜራ ጀርባ ቁጭ ብላችሁ መነጋገር፣ እንደ ትልቅ ሰው ሀሳብ መሰጣጠት ትችላላችሁ። ሁሉም ነገር እየመጣችሁ ካሜራ ላይ ሁሉ ነገር እየመጣችሁ እዚህ ሚዲያ ላይ በጣም ይደብራል። የእውነት ነው የምላችሁ። እንዴ ምን ችግር አለው? ሩታ ቤት ፈልግሻለሁ ብለሽ ቡዜና ዳዊት ብትሄዱ ራሱ እኮ ቁጭ ብላችሁ በጠረጴዛ ዙሪያ ማውራት የምትችሏቸው በጣም ብዙ ሀሳቦች መፈታት የሚችሉ ብዙ ጉዳዮች አሉ አይደለ? ግን እናንተ ሚዲያው ላይ ብቻ ስለምትሰሙ ስለምትደመጡ ቪዲዮችሁ ቫይራል ስለሚወጣ ሚዲያው ላይ ያለ ጥቅም ስላለ እሱን ብቻ አይታችሁ ከሆነ ቪዲዮ እየሰራችሁ ያላችሁት እውነት ነገ ላይ በጣም ዋጋ የሚያስከፍላችሁ ነገ ላይ ለምን ይሄን ነገር አደረኩት ብላችሁ እንድትጸጸቱ ነው የሚያደርጋችሁ። ቡዜም ደግሞ በዚህ ያህል ሆት መሆን የለብሽም። አዎ ማንም ሰው ወንድሙ የሆነ ነገር እንዲሆንበት አይፈልግም አይደለም? ወንድሙ ይቅርና አንድ ቀን እንኳን የምታውቁት መንገድ ላይ የሆነ ሰው እንኳን ታወቃችሁት
ወይኔ ያ ሰው የሆነ ነገር እንኳን ሆነ ብትባሉ ደነግጣላችሁ አይደለም ወንድምን ወይም ደግሞ ቤተሰብን ያክል ነገር። ስለዚህ አንቺም የአብርሃም የጤና ጉዳይ ታስብሻል፣ ሩታም ደግሞ እናንተ እንደምትሉት ወይም ደግሞ ይሄ እናንተ ጋር አሁን በሃይማኖታችሁ የተቀረጸ ነገር አለ። አብርሃም ጤነኛ አይደለም፣ አብርሃም የጤና ጉዳይ። አዎ በነገራችን ላይ አብርሃም ጤነኛ ነው፣ ግን ስትረስ ውስጥ ገብቷል፣ ጭንቀት ላይ ገብቷል። ሁሌ ስትገናኙ ጭቅጭቅ ነው። የእናንተ ጭቅጭቅና ንዝንዝ ራሱ ስትረስ ውስጥ ይከታል አይደለ? የእውነት ነው የምላችሁ። እኔ በጣም አዲስ ነገር እናፍቃለሁኝ፣ ግን ደግሞ አዲስ ነገር እየተፈጠረ አይደለም የኔ ውዶች። እስኪ እናንተ ማስማየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አዲስ ነገር ይኖራል ብለን ተስፋ እናደርጋለን። እንግዲህ አብርሃም ከሄርሜላ ጋር ይመጣ ይሆን ወይም ደግሞ ሩታ እንዳለችው እንግዲህ በዚህ 2 ቀን ውስጥ አብርሃም ወደ ቤት መምጣት አለበት ብላ እንግዲህ ነግራችኋለች። ምን የሚፈጠር ይመስላችኋል? ሀሳባችሁን አጋሩ።